አንተ ውሻ ቦስ ተረጋጊና ሁሉ ነገር ላስረዳሽ። ምንድነው የምታስረዳኝ? ጭራሽ ስራህን በአግባቡ መስራት አቆምክ? ጭራሽ ሴት ታመጣልክ? ቆይ ይሄ ስራ ከተበላሸ ምን እንደማደርግ ታውቃለህ አይደል? ይቅርታ ቦስ፣ ከዚህ በኋላ አይደገመኝ። ሰማኛለህ? አሁን ወሬ አልፈልግም። በፍጥነት ስራክ ላይ ትኩረት አድርግ። ቦስ ያው እየሞከርኩኝ እኮ ነው። አጋጣሚው ነው ያልተሳካልኝ። እየሞከርክ ነው? ቤት አልጋህ ድረስ እየመጣችልክ ያልተሳካልክ ነገር ምንድነው ያቃተክ? ሌላ ሴት ጋር ሲሆን ግን የሚችልክ የለም። ቦስ ከዚህ በኋላ አንድ ድል ብቻ ያልሽኝ ነገር ሁሉንም ማረከው። አሁን ሰማኛለህ? አሁን እሷ ብዙ ነገር ተሰምቷታል። ይቅርታ እንዲያደርግልኝ ብቻ ነው የምፈልገው እያለች ስለሆነ ይህንን እድል ተጠቀምበት። ስለዚህ አሁን ምን ትላታለህ? አብረን ከተኛን ብቻ ነው ይቅርታ ማደርግልሽ ትላታለህ። ያኔ እሺ ማለቷ ስለማይቀር ካሜራ ደብቀ እያንዳንዱን ነገር ላይቭ ታሳየኛለህ። ላይቭ ማለት? ከመጣች ጀምሮ እያንዳንዱን ነገር ማየት እፈልጋለሁ። መቅረጹ እኮ ችግር የለውም፣ ግን እንዴት ላይቭ? ችግር ቢኖረው ባይኖረው አንተ ምን አገባክ? ስራውን የማትፈልገው ከሆነ እያንዳንዷን የገዛውልክን ነገር እዚህ ጋር ቁጭ አድርገህ ውጣ። እሺ በቃ ቦስ እንዳልሽኝ አደርጋለሁ። ይኸውልህ ሰማኛለህ? ምንም አይነት ነገር እንጠቀም ብትልክ እሺ እንዳትላት። ልጅ ካንቺ ፈልጋለሁ ብላ አሳምናት። ስለወደደችክ አንተ ባልከው ነው የምትመራው። እሺ ቦስ እንዳልሽኝ አደርጋለሁ። በቃ አሁን ቤቱን ጸዳ አድርገህ ጠብቃት። እሺ ቦስ ፏፏ አደርጋለሁ። ግን ቦስ 1-2 ሺህ ብር ይወርሻል ከደሞዝ የሚታሰብ ለአስቸኳይ ጉዳይ ፈልጌ ነበር። ስራው ስጨርስ ነው የምሰጥክ። ከዚህ በኋላ ስባሪ ሳንቲም አታገኝም ከኔ። ምን አለሽ? አንቺ ምን አይነት ልጅ ነው? በስመ አብ! መልኩ፣ አመሉ፣ ጸባዩ፣ ሰው አክባሪነቱ በስመ አብ! በጣም የሚገርም ልጅ ነው። ከየት ብለሽ ነው ያገኘሽው? እናትሽ? እሺ አሁን አድናቆቱን ተይና ምን አለሽ? እኔማ ከአንቺ ጋር ባይሆን ኖሮ ወስደው ነበረ ብዬሻለሁ እኮ። ልጁ የሆነ የሚያስነካው ነገርማ አለ። የምር ግን ሀኒዬ በምርጫሽ በጣም ነው የተገረምኩት። ከግሩም ጋማ በምንም እኮ አይወዳደሩም። ወርቅ የሆነ ልጅ። አረ ሰላምዬ በእናትሽ ያለሽን ንገሪኝ። እሱማ ያው በፍቅር የተነሳ ተናዳብኝ መሆኑን አውቄያለሁ ብሏል። ግን እሱም ያው በቫለንታይን ዴይ ጥለሹ ብቻሽን ስላሳለሽ ሳይቀየምሽ አልቀረም። እና ደግሞ በገዛ እህቱ ጠርጥረሽ ብዙ ነገር ስለተናገርሹ በጣም ቅር ብሎኛል ነው የሚለው። የኔ ፍቅር እኔን ቅር ይበለኝ። ሂጅማ ይቅርታ ጠይቀዋለሁ። አዎ አሁን እንደዛ ብታደርጊ ነው የሚሻለው። እና በቃ አሁን ልሂድ እንዴ? አይ እንደዚህ መስለሽማ አትሄጂም። የሆነ በቃ ፏ ብለሽ ሂጂ እንጂ። አስቢው፣ እሱም የሚከፈለውን ካሳ በዛው እየጠበቀ ነው። አይ እውነትሽን ነው። ፏፏ ብዬ እሄዳለሁ። በቃ እኔም ወደ ስራ ልሂድ። በይ እንገናኛለን። እሺ ጓደኛዬ፣ በኋላ ግን አዲስ ነገር ካለ ደውዬ አሳውቅሻለሁ። እሺ? አዲስ ነገር ካለ በቃ አንቺ ምንድነው ልጁን እንደዚህ ያታመላልሹ እንጂ ካሹ በቃ። ቆይ ግን አንቺ ለምንድነው እኔ ኮራኮራ ስለማትወጂው? ይሄን የመሰለ ሸበላ ስትኩራሪ እንዳትነጠቂ ብዬ ነው። ከነጠቅሽኝም የምትነቂኝ አንቺ ነሽ። ሌሎቹ ጓደኞቼ እንኳን አያውቁትም። ኧረ እኔ እንኳን አልነካብሽም። ትዘቀልድ ነው። ድሮስ ልትነኪው ነበር እንዴ? ኧረ ልሂድ በቃ። በይ ቦስ እንዳይገለኝ። አመሰግናለሁ። እሺ እኔ መከታ አታካብጂ እባክሽ፣ ግዴታዬ ነው እኮ። ሰላምዬ እንዴት ነሽ?
እንዴት ነሽ አንዬ? ደህና ነሽ እንዴ? ደግሞ ምን ሆነሽ ነው እንደዚህ ሳቅ በሳቅ የሆንሽው? ቆይ እሱን እኔ እነግርሻለሁ። ቆይ ይልቅ አንቺ ለምንድን ነው የፈለግሽኝ? እንዴ መጀመሪያ አንቺ ንገሪኝ። እንዲህ ሳቅ በሳቅ ያደረገሽን ነገርማ ማወቅ እፈልጋለሁ። እባክሽ ሳቅ ብቻ አይደለም የሆንኩት ነገር አለ፣ እሱን እነግርሻለሁ። እንዴ ኧረ ስወድሽ ንገሪኝ። እንዲህ በቀላሉ የሚነገር አይደለም፣ ሰፊ ጊዜ ይፈልጋል። አንቺ ልጅ ምንድነው እንደዚህ መሳቅ? የሆነ ነገርማ ሆነሻል። አይንሽ ውስጥ ደግሞ የሆነ ነገር ይታየኛል። አላቅም፣ ይሄ ከስንት ጊዜ በኋላ የተሰማኝ ስሜት ነው። መግለጽ ራሱ አልችልም። እንደዛ አትይኝም? እሺ እባክሽ፣ አንቺ ከሁሉም ነው ፍቅር የሚይዝሽ። ደግሞ አሁን ከማን ፍቅር ያዘሽ? እስኪ ንገሪኝ። አይ ይሄ ሚስጥር ነው። እሺ ሚስጥር ከሆነ አላስጨንቅሽም፣ ግን ነግረሽዋል? አይ መናገር፣ አይ ገና ነው፣ ይሄ ገና አልነገርኩትም። ታውቂያለሽ ሌሊቱን ሙሉ ስለሱ ሳስብ ነው ያደርኩት። በዚህ ጊዜ ገና ነው ምናምን እያልሽ እንዳትነጠቂ ብቻ ፍሪ። ማንም አይነጥቀኝም። እሱን የነጠቀኝን ሰው ግን ነፍሱን ነው የምነጥቀው። ድፈላ፣ ጭራሽ እዚህ ደረጃ ድረሰሻል። ምን ቢያስነካሽ ነው እባክሽ? እኔ እንጃ አላውቅም። እሺ በቃ ይልቅ እኔ የጠራሁሽ እኔ ጋር ግን አዲስ ነገር ስላለ ነው። ምን ተፈጠረ ደግሞ? ግሩም እኮ ትላንት ደውሎ አገኘ። ግሩም ማለት? ግሩሜ ነው። አንቺ ምን አይነት ልጅ ነው? እራት ጋበዘኝ፣ ይሄን ሰጠኝ፣ ከዛ በአጋጣሚ ሳላቅ ሳመኝ። ይኸውልሽ የሰጠኝ ቀሚስ እንዴ። ሰላምዬ የት ሄድሽ? ደስ አይልም? አልወደድሽውም? በቃ ሰላምዬ፣ እኔማ እሱ ስለወደደኝ በቃ እዚህ ህይወት ውስጥ ዝም ብዬ ልገባበት ነው። ደስ ይላል። እንኳን ደስ ያለሽ። እንዴ ለምንድን ነው የምታለቅሽው? አንድ ጓደኛዬ ለእንደዚህ አይነት ትልቅ ማዕረግ ስትቀርብ ደስ ብሎኝ ነው። ቤቶች ፍቅር እንዴ ከሰራ አደረክልኝ ወይ? አታውቅኝ ይቀርታልኩ ቀርታሽ ነው ማለት እንትን ነው እንደዚህ ነው። ይቅርታ ጠየቅኳል እንዴ? ይቅርታ አድርገኝ እሺ። ስላላወቅኩ ደግሞ በጣም ስለምወድ ባልቀና ይገርመህ ነበር። ሰራክልኝ ዋሳ ምን
ምንም ነገር አደርጋለሁ። እንዴ ነገርኛ ካልነገርከኝማ ይደብረኛል። ነው ወይስ ከኔ ጋር ብታረቅ አልፈለግም? እኮ ዛሬ ይቅርታ ካደረግልኝ ምንም ነገር አደርጋለሁ። እሺ ይባል አያኝ ምን ያህል እንደምወደው አረጋግጥከው። እዚህ ጋር የተባቶ ኑሮ ቀብለት ምንድን ነው? አውልቅ እንጂ ልብስህን። እንዴ ምን ሆነሃል? ብሩክ ማን ነው? ብሩኬ መጣሁ ብላኝ እኮ ቆየ። መጣሁ። እሺ ልብስ እየለበስኩ ነው። ጠብቅኝ ታች። እሺ ቶሎ ና፣ እኔ እኮ በጣም እርቦኛል። መጣሁ። ብሩክ አሁን ይሄን ያህል ነገር ረስቼ ወጣሁ ትለኛለህ? ሊልዬ ዛሬ እንኳን ከቀልቤ እንኳን አይደለም አትይኝም። የተፈጠረው ነገር ብታይ መውጣት እራሱ አልፈለኩም ሊልዬ፣ አንቺ ስለሆንሽብኝ ነው እንጂ። አይዞ በቃ ገና ለገና ታባረኛለች ብለህ ነው? አዋ ሊልዬ፣ ይሄ ነገር ከታወቀ ስንት ነገር መሰለሽ የሚበላሽ። ምን ነው ከዛ በኋላ መጣች እንዴ? ኧረ ምን ትመጣለች? አንቺ ቤቷ ድረስ ሄደሽ ይቅርታ ከጠየቅሻት በኋላ በስራዋ አፍራ ከቤት እራሱ አልወጣች። አይ ጥሩ ነው ሊልዬ፣ ዛሬ ግን አብረን ብናሳልፍ ደስ ይለኝ ነበር።
ግን ያው እንደምታየው ነው ትርምሱ ምንም የተፈጠረውን ነገር እንደምታየው ነው። አይ ሌላ ጊዜ አብረን ማሳለፍ እንችላለን፣ ችግር የለውም። እና ግን እንዴት ነው አሁን ቤት ስትሄጂ ምንም አይሉሽም? አይ ጓደኛዬ ጋር እንደሆንኩኝ ስለሚያውቁ ምንም ችግር የለውም። በቃ ይኸውልሽ የራይዱንም የመክሰሱን በቴሌብር ላክልሽና በራይድ ሂጂ አንቺ። አሽን ጠብቂ። ብዙ ሰው ፍቅር ምናምን እያለ ያታልሻል ብዬሽ ነገርሽ ነበር አይደል? ከተበደለች ከተጎዳች ሴት ጎን መቆም ሲኖርባችሁ ሌላ ነገር ታስባላችሁ።